ዛሬ ደግሞ ሰላምታ ምን እንዴ? ሰላምታ ምንም ትለኛለች እንዴ? አዛብ ትቀልጃለሽ? ቤቱ እኮ አልከራይ ካለ አንድ ወር ድፍን አንድ ወር ሆኖ ምን ነው አንተ ራስህ የደላላ ኮሚሽን ማሞቂያ አልሆንም ብለህ እዚህ ውጩ በርጋ የሚከራይ ቤት አለ ብለህ ለጥፈሃል ነበር እንዴ? ዞሮ መች ቀረልኝ አዛሉ። አሁን እኮ ልካስገባቸው ጋር ደርሼ መምጣቴ ነበር። ለምን ምን ልታረግ? ናፍቆኝ አዛልዬ፣ ልካስገባቸው ናፍቆኝ እና ቅፍ አድርገህ ተሳሰባችሁና ናፍቆትህን ተወጣ። ትቀልጃለሽ እንዴ አዛሉ? የሚከራይ ቤት እንዳለኝ ልነግረው ነው እንጂ አልሰሜን ግባ በለው። ግባ በሞቴ ግባ። ማን ነው? አልሰሜን ነው። እኔ የምልሽ ይሄ አልሰሜ ጠባዩ ጥሩ ነው፣ በጊዜ ይገባል፣ የቤት ክራይ በወቅቱ ይከፍላል። እንዴት ነው? አንተ ቤት አሁን ቀልደህብኝ ሞታል። ለማንኛውም ቤቱ ተከራይቷል። ወይ ልካስገባቸው እንዳፉ አደረገው ማለት ነው። አሁን እኮ ቤት ሳይደርሱ ተከራይቶ ይጠብቆታል ብሎኝ ነበር። አይደላላና አፉ ፍጥነቱ! አቤት የምን ደላላ መጣ? ያከራየሁት እንደሆነ እኔ ራሴ ነኝ። እሺ ማግኘትም ካለብኝ ኮሚሽኑ የሚገባኝ ለእኔ ላዛለች ወልዱ ብቻ። ይከራያል የሚለውን ጽሑፍ አይተው ነው አይመጡ? ኧረ ለምን አንዲት የስራ ባልደረባዬ ነች እንጂ የአክስቴ ልጅ ባለቤት ክራያቱ። ያክስት ልጅ ባል ማለት እኮ የሩቅ ዘመድ ነው። ስለዚህ አንቺ መስሪያ ቤት አካባቢ ችግር አይፈጥርብሽም። እንዳከራይ መነጋገር መጨቃጨቅ ይቻላል ማለት። እሱ ነበር ናፍቆት። ችግር የለውም፣ በጥቂቱም ቢሆን ልታሳካ ትችላለህ። ለማንኛውም የሚከራይ ቤት አጥቶ ተቸግሯል ስትለኝ ኧረ ምን ችግር አለው እኛ ቤት አለ እኮ የሚከራይ ያልኩኝና መጡ። ቤቱን አዩት፣ ወደዱት። የአንድ ወር የቤት ኪራያቸውን ጭጭ አድርገው ከፍለው ሄዱ። ኢንድ ኦፍ ዘ ስቶሪ። የምን ኢንድ ኦፍ ዘ ስቶሪ ነው? ለምንድን ነው የአንድ ወር ብቻ እንዴ? ስንት ናቸው? ምንድን ናቸው? ከየት ናቸው? ወዴት ናቸው? እንዴ በዛ ላይ ብዙ ጥያቄ አለ። እንደገና ደግሞ እኔ ሳታስፈቅጂ ዝም ብለሽ አምጥተሽ ታስገቢያለሽ እንዴ? በዛ ላይ ያከራይ ህግ አለ። ዘርዬ ደግሞ ራሱ የቀረጻት የሆነች ህግ አለች ብዬ በስሱም ቢሆን ነግሬያቸዋለሁ። ግን ባልየው ትንሽ የህጉ ነገር ቅር ያሰኘው ይመስለኛል። ምንድን ነው ቅር ያሰኘው? እኔ ራሴ እኮ የህግ ሰው ነኝ። እንዴት አንድ ግለሰብ ለራሱ ህግ ይቀርጻል? ይሄ ራሱ እኮ ራሱን የቻለ ህገ ወጥነት ነው ብሎ እየሳቀ ተቆጥቷል። በገዛ ቤት የፈለኩትን ህግ ባወጣ ባወርድ እሱ ምን አገባው? ይሄን ራሱ ሄደ ብትጠይቁ አይሻልም? ዘርሽ ሰው ቀለጠ። እንደውም አዛር ተነሽና ሄደሽ ሁለቱንም ጥሪልኝ። እኔ አዛርንቹ ሁሉ ለየጄ መጣራቸው። ዘርሽ አዛር ምን አለበት? መታዘዝ ከሰነፍ መስዋዕት ይበልጣል አይደለ እንደሚባለው። ዋናው ነገር እንትን ሌላው ታዩና የኪራዩ ብር የታለ? የኔ ቦታ እዚህ ነው። እናንተ ሳውሉ እንኳን ደህና መጣችሁ። ዋናና ቆያ አዛሉ ናይ አንቺ ወደዚህ እዛ ጋር ይሁኑ። ያው ቁጭ በይ አዛልዬ፣ ቁጭ በይ። ምንድነው እንደ አዲስ ተከራይነታችሁ ቡና እየጠጣን ብንጫወት ብንተዋወቅ ይሻላል ብለን እኮ ነው ያስጠራናችሁ። መቼም ቅር እንደማይላችሁ እርግጠኛ ነኝ። ለምን ቅር ይለናል? ማህበራዊ ህይወት እኮ ለሰው ልጆች በጣም አስፈላጊ ነገር ነው። ድሮ የነበርንበት ቤት እንኳን ቡና ሄደን አንጠጣም ነበር። ለነገሩ እነሱም አያፈሉም፣ ቡና መጠጣት አይወዱም። ግን እኮ በየጊዜው የሚወጣው ጥናት ቡና ለጤና በጣም አስፈላጊ እንደሆነ ይናገራል። ግን ማን ይስማ? እናላችሁ በፍርዱ እባላለሁ። ባለቤቴን እነዚህ በየመሃሉ እየገባችሁ ካላቋረጣችኋት ወሬዋ ልክ እንደተጠቀለለ ኤሌክትሪክ ገመድ ቢተረተር አያልቅም። ከላይ እንደነገርኳችሁ ስሜ በፍርዱ ነው። በፍርዱ ፍትህ አወቅ። እኔ ደግሞ የቤቱ አባወራ። ምን የቤቱ የግቢው ሁሉ አባወራ። ስሜ ዘሩ ሞላ ኃይሌ ይባላል። እሷ ደግሞ ማፊ። በድጋሚ ይቅርታና ሚስቴን ነው እንጂ እኔን አቋርጡኝ አላልኩ። የህግ ባለሙያ ታሪኳ አያቴ ያወጣችልኝ ስም ነው አሉ። አያቴ ይህንን ስም ስታወጣ እናቴ እኔን ልትወልድ ስትል ማፊ ብለው ነበር ያቆሙት። አዎ እሷ ማፊ ትባላለች። ሁለተኛ አይደለም ሶስተኛ ልጅ ናት። አዛሉ ይቅርታ እንዳታቋርጭ። በጣም ደስ ይላል እኮ። ያው ስራ እንዳላችሁ እንጂ የስራችሁ ሁኔታ እንኳን ምን እንደሆነ አልጠየቅኳችሁም ነበር። እኔ ወረዳ ውስጥ ነው የምሰራው። ድሮ ቀበሌ ይባል ነበር። በአሁኑ አደረጃጀት ግን ወረዳ ተብለናል። በነገራችን ላይ ነፍሱን ይማረውና አባቴ የቀበሌያችን ሊቀመንበር ነበር። እናላችሁ ይሄንን ያህል ዓመት ያንን ቀበሌ ሲያስተዳድር የራሱ የሆነ ቤት እንኳን አልነበረውም። እስኪ አስቡት፣ በኪራይ ቤት እየኖረ ኪራይ ሰብሳቢ እየተባለ በማህበረሰቡ ዘንድ ግን ሲብጠለጠል ነበር። ይሄው እኔም ወረዳን ያህል እየሰራሁኝ እስከ ዛሬ ድረስ በኪራይ ቤት ነው የምኖረው። እናላችሁ የበሬ ግንባር ብታክልም ክፍሏን ወደናት።
ግን ይሄ ህግ ምናምን የምትሉት ነገር አልገባኝም። ምንድነው? እንደማንኛውም አከራይ እኛም የራሳችን የሆነ ህግ አለን ለማለት ነው። እና የራሳችን የሆነ ህግ መመሪያ እንትን አንቀጽ ያለው መመሪያ አለን ለማለት ነው። አይዟችሁ፣ ብዙም የተጋነነ እኮ አይደለም። አንቱ ሰውዬ፣ አይ ሰውዬ አትበለኝ። እሺ ጋሼ፣ ተጋነነም አልተጋነነም ህግ ያው ህግ ነው። ምናልባት ለአስተግባሪው ቀላል የሚመስለው ህግ ለተግባሪው ግን ኑሮ ሊሆንበት ይችላል። በነገራችን ላይ ኑሮ የምትለው ቃል ከባድ በምትለው ትተርጎም። ኧረ እባካችሁ ቤቱን እኮ ፍርድ ቤት አስመሰላችሁት። ለማንኛውም ግን ያው እኔን አውቃችሁኛል አይደል? ከተሳሳትኩ አይደል? ከባልሽ ጋር ለመፋታት እኔ ቢሮ መተሽ ነበር? ሲጀመር በወጉ የሚያስር ሲገኝ አይደል እንዴ እኔ ለመፋታት አንተ ቢሮ የምመጣው? እንዴ እዚህ ቤት የሚከራዩ ሰዎች ምንድነው ችግራችሁ? ምንድነው ችግራችሁ? ከኔ ጋር የግል ላይ ጸባችሁ ነው። አስረዱኝ፣ ምንድነው ችግራችሁ? እንዴ ይሄ አሁን ለሀገር ለዘመድ ለወገን የሰለቸ ፊት ይሄ ፊት ጠፍቷችሁ ነው? ማፊ አንቺ ቆይ እሷን ተዋትና፣ እንዴት ነው ግን ቤቱ ተመቻችሁ? ጠባብ ከመሆኑ ውጭ በጣም ቆንጆ ነው። በጣም በነገራችን ላይ ጠባብ ቤት ፍቅር እንደሚጨምር ታውቃላችሁ። ምክንያቱም ሰፊ አድርጋ ስለማያዘራጋ በማዕከላቸው ያለው ክፍተት ይቀንሳል። እናላችሁ ድሮ የነበርንበት ቤት በጣም ሰፊ ነበር። በጣም ግን ምን ዋጋ አለው? ወይት እንደውም አንድ ቀን አንድ ደንበኛ የፋይል በልታብኝ ብታዩት ደንበኛው ሊበላኝ ነው የምላችሁ። እናላችሁ ታሪኩ አሁን ቤቱ ተመችቶናል ለማለት ይሄን ሁሉ ቃላት ማባከን ምን ይባላል? ጎሽ፣ የቁጠባና የብክነት ቲዮሪ በደንብ ገብቷል። ጃን፣ እኔ ራሴ ማባከን አልወድም። ብክነት ስለማልወድ ከስቶቭ ምጣድ፣ ቡና መፍጫ፣ ጁስ መፍጫ፣ አምፖል፣ ካውያ ከሱ ውጭ ምንም መብራት አናባክን። እንትንስ ይሄ ዘይት መጭመቂያስ የላችሁም? እንስማቸው፣ ምን አለበት ተጫወቱ። ጎሽ፣ እንዲህ ሰሚ አታሳጣን ነው የሚባለው። የድሮ አከራያችን ጋሻ በራ ይባላሉ። መብራት ኃይል ነበር የሚሰሩት። እስኪ አስቡት፣ አሁን መብራት ኃይል እየሰሩ ስማቸው አበራ። እናላችሁ ልክ ማታ 2 ሰዓት ተኩል ስትሆን እሳቸው ጋር መብራት አታጥፉ ምናምን የለም። ብቻ ሄደው ከባልቦላው ደርግ ያረጉታል። እንዴ ጋሻ በራ ናቸው። ጋሻ ጠፋ። እናላችሁ ተከራዩም የዋዛ አልነበረም። ሂዶ ከባልቦላው ይመልሰዋል። ከዛ በኋላ ምን ቢያደርጉ ትደነግጣላችሁ? ከዋናው መስሪያ ቤት ድረስ ሂደው ከዋናው ያጠፉታል። እስኪ አስቡት፣ ለአንድ ግቢ ተከራይ ተብሎ ሙሉ ወረዳን ጨለማ ማሳደር። እኔ ግን ባንገቴ ገመድ ይገባል እንጂ ስልጣኔን ያላግባብ አልጠቅም። እናላችሁ አሁን ለጊዜው በቡናው ረፍት አድርገን በኋላ ብንመለስበት አይሻልም? አዛሩ ማፊ እንትን ነው የሆነ ማን ነው ጆሮዬን ከዚህ ላይ በጥሶ ወስዶ አርታሌ ፍሙ ላይ ያስቀመጠው ነገር ተባለ።